የኢትዮጵያ ግብርና እድገት ዓለም የመሰከረለት ዓለም አቀፍ ተቋማት የዓለም የእርሻና የምግብ ድርጅት ፋኦም ኢትዮጵያ በምግብ ራሷን ለመቻል በምታደርገው ጥረት የፋኦ አግሪኮላ የተባለ ሽልማት የሰጠበትና በርካታ ሀገሮች የኢትዮጵያን ልምድ የኢትዮጵያን ተሞክሮ ለመቅሰም ወደ ኢትዮጵያ የሚመጡበት እንደሆነ ሀገር ያወቀው ፀሐይ የሞቀው ሀቅ ነው። ባለፉት 5 ዓመታት ብቻ በእርሻ ሲታረስ የነበረው 14 ሚሊዮን የነበረው መሬት በድግግሞሽ ማለት ነው የበልግ የመስኖን ጨምሮ ወደ 32.5 ሚሊዮን ሄክታር ማድረስ ችለናል። የምርት መጠናችንን ከ515 ሚሊዮን አካባቢ ወደ 1.57 ቢሊዮን ኩንታል ማድረስ ችለናል። ይሄንን በአንዳንድ ሰብሎች ብቻ አንስቼ ለማየት ገቢ ምርቶችን ከመተካት አንጻር ያሳካነው ስኬት እንደ ሀገርም ኩራት የሚያጎናጽፈን የመላው ኢትዮጵያ አርሶ አደሮች ጥረት ስለሆነ ለመግለጽና ለመጥቀስ እፈልጋለሁ። ገቢ ምርትን ከመተካት አኳያ የዛሬ 4 ዓመት ገደማ ኢትዮጵያ በየዓመቱ 26 ሚሊዮን ኩንታል ስንዴ ከውጪ ታስገባ ነበር። ለዚህም ደግሞ በየዓመቱ ከ1 ቢሊዮን ዶላር በላይ ወጪ ይደረግ ነበር። ያ ማለት ቡና ሸጠን የምናገኘውን የውጭ ምንዛሪ መልሰን ስንዴ ገዝተን የምንበላበት ሀገር ነው የነበርነው። ፓርቲያችን ብልጽግና በሰጠው አመራር ክረምት ከበጋ ስንዴን በማምረት ባለፉት ዓመታት ባደረገው ርብርብ ኢትዮጵያን ከአፍሪካ ግንባር ቀደም ስንዴ አምራች ከማድረጉም ባሻገር ከውጪ እናስገባ የነበረውን የስንዴ ምርት በተለይም በመንግስት የምንፈጽመውን ግዢ ሙሉ በሙሉ ማስቀረት የቻልንበትና በትልቅ ስኬት የሚመዘገብ ኢትዮጵያን በኩራት የሚያስነሳ የኢትዮጵያን አርሶና አርብቶ አደሮች የሚያደርጉት ልፋት ውጤት ማስመዝገቡን የሚያሳይ ነው።